በናዝሬቱ በኢየሱስ ክርስቶስ የተወሰደባችሁን ነገር በኃይል እናስመልሳለን። የተወሰደባችሁን ነገር በእሳት እናስመልሳለን። አንደኛ ሳሙኤል ላይ እበጥ ልኮ ፊልስጤምን እንደመታቸው ከዛም እነሱ ነው 5 የወርቅ አይጦችን ሰርተው እንደላኩ የጠፋባችሁን ነገር ዛሬ በጸሎት እናስመልሳለን። በጩኸት ሳይሆን ግን በእምነት ንግግር እናስመልሳለን። እነዚህ ሰዎች ወሰዱት። የነሱ ስላልነበር ሲወስዱት ከማየታቸው የተነሳ ራሱ በእበጥ የተመቷሉ። በመመልከታቸው ብቻ ስላዩ ብቻ እነሱ ላይ በቃ መጨረሻ ላይ ይሄን ነገር እግዚአብሔር እኛ ላይ አምጥቶት ከሆነ ወደ እስራኤላውያኖቹ በዚህ መንገድ ቀጥታ እንላከው። እነዚህ 2 ላሞች ተሸክመውት ቀጥታ ሲሄድ እዛ ቦታ ላይ ከገባ ይሄን ነገር ያመጣብን እግዚአብሔር ነው። እዛ ቦታ ላይ ካልገባ ግን ይሄ ነገር የእግዚአብሔር አይደለም፣ ዝም ብሎ ነገር ነው። ሲልኩት 2 ላሞች ታቦቱን ይዘው ቀጥታ ወደ እስራኤል ገቡ። ክብር ለኢየሱስ። የተወሰደባችሁ ዛሬ ይመለሳል። ሁለተኛ ሳሙኤል 6 ላይ ዳዊት እንደገና ከእስራኤል የተመረጡ በአጠቃላይ 30,000 ሰዎችን ሰበሰበ። እርሱና አብረውት ያሉ ሰዎች ሁሉ በታቦት ላይ ባለው ኩሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያው ለማምጣት በይሁዳ ወዳለችው ወደ በዓል ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ አኑረው በኮረብታ ላይ ካለው በአሚናዳብ ቤት አወጥተው አመጡ። ሰረገላውንም እየነዱ የነበሩትም የአሚናዳብ ልጆች ኦዛና አህዮ ሲሆኑ የእግዚአብሔርም ታቦት በሰረገላ ላይ ሆኖ አህዮ ፊት ይሄድ ነበረ። ዳዊትና የእስራኤል ቤት በሙሉ በዝማሬ በበገና በመሰንቆ በከበሮ በጸናጽልና በቃጭል ባለ ኃይላቸው ሁሉ በእግዚአብሔር ፊት ያሸበሽቡ ነበረ። እዚህ ጋር ሰረገላውን ይዘውት የሚሄዱት ተደናቀፈ። ኦዛም የካህኑ ልጅ ወይ ደግሞ የሰውየው ልጅ የአሚናዳብ ልጅ ነካው። ሲነካው ምን ሆነ? እዛው ተቀዘፈ። እግዚአብሔር ለሱ ላወጣው ቃል ለተናገረው ነገር ለኮቨናንቱ ምህረት የለውም። አትንኩት አታድርጉት ላለው ነገር ምህረት የለውም። የእግዚአብሔርን ቁጣ ኦዛን ስለሰበረው ዳዊት ተከፋ አዘነም። ያም ቦታ እስከ ዛሬ ድረስ ፔሬዝ ኦዛ ተብሎ ይጠራል። ዳዊት በዚያን ቀን እግዚአብሔር ስለፈራ የእግዚአብሔርን ታቦት እንዴት ወደ እኔ ይመጣል አለ። ስለዚህም ዳዊት የእግዚአብሔርን ታቦት አብሮት እንዲሄድ ወደ ዳዊት ከተማ ይዞት ለመሄድ አልፈለገም። በዚህም ፋንታ አቅጣጫውን ለውጦ የጌት ሰው ወደ ሆነው አቢዳራ ቤት ወሰደው። ወደ ማን ቤት ወሰደው? ወደ አቢዳራ ቤት ወሰደው። የእግዚአብሔርን ታቦት ያለ አግባብ እነሆ ይህ ልጅ ነክቶት ስለሞተ ይህንን እኔ ይዤው አልሄድም ብሎ ወደ አቢዳራ ቤት ወሰደው። የአቢዳራ ቤት ከዛ በኋላ ምን ሆነ? የአቢዳራ ቤት እና ቤተሰቡም በሙሉ የእግዚአብሔር ታቦት እነሱ ጋር ስላደረ ስለቆየ ምን ሆኑ? ተባረኩ። አንደኛ ቆሮንቶስ 16 እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ቆላስይስ 1:27 ላይ ይህም ቃል ከዘመናት ከትውልዶች ተሰውሮ ሚስጥር ሆኖ ቆይቶ ነበር፣ አሁን ግን ለጂሰስ ኤምባሲ ተገልጧል። ለእነርሱም እግዚአብሔር የዚህ ሚስጥር ክብር ባለጠግነት በአሕዛብ መካከል ምን ያህል እንደሆነ ለማሳወቅ መረጠን። እርሱም የክብር ተስፋ የሆነውን በእናንተ ውስጥ ያለውን ክርስቶስ ነው። ኢየሱስ ጌታ ነው። መንፈስ ቅዱስ በእኛ ውስጥ የሚኖር ከሆነ ይህ የመንፈስ ቅዱስ መኖሪያ ከሆነ ኢየሱስ ክርስቶስ የመለኮትን ሙላት በሙሉ ይዞ ከመጣና ከገለጠው አንቺ እኔ እናንተ አረብ ሀገር ሄደን እንስራ ሳይሆን አረቦቹ ኪድናፕ ማድረግ የሚገባን ፍጡር ነው። አረብ ቤት ለመቀጠር መሄድ ሳይሆን አረቡ አንቺን አስቀምጦ አንቺ እዛ ጋር ስላለሽ እሱና ቤቱ በሙሉ በረከት መሆን አለበት። አሜን ነው ወይ? አሜን ነው ወይ? ምክንያቱም ምንድን ነው የሚለው? ሰውየው ቤት ታቦቱ ገባ። ዳዊት ፈርቶ አስገባው። ፈርቶ ካስገባው በኋላ እሱ ቤት ውስጥ የገባው ታቦት ከህልውናው የተነሳ እዛ ቦታ ላይ ከመኖሩ የተነሳ አካባቢው በሙሉ ተፈወሰ። አካባቢው ሁሉ በረከት ሆነ። ቤተሰቡ ሲባል ይወለ ቤት ውስጥ ያሉት ቤተሰቡ ሳይሆን ዘረማንዘሩ በሙሉ ምን ሆኑ? ተባረኩ። እግዚአብሔር ባረካቸው።